እንዴ ሰላም ደህና ነሽ እናቴ? አመመሽ? ይኸውልሽ በቃ ዳጣ ትንሽ ደግፈናት ወደ ውስጥ ትባና ትረፍ። ትንሽ ዳጣ ትንሽ አይዞሽ ረፊበት። እሺ ሰላም ያመመሻ መቀሌ ወደ ከተሽ ነው ሰጥሽ ነው ነይ ሰላም ነይ ነስቲንኪ ጉረሽ አረ ሰላምያ ጉረሽ አጨናነቅሽ ምንድነው? ለራስሽ እንጂ ጉረሽ እናት ድርገምልሽ በተኛችበት አንቄሽን ገላት በይ። ሰላም ሚስጥር አወጣች። ኤቢንም በጥፊ መታቻት። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደው ዳጣን ድራማ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬም ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር፣ ላይክ እያደረጋችሁ አበረታቶች ስል በአክብሮት እጠይቃለሁ። ዳጣና ሰላም ተገናኙ። ሰላም ዳጣን ስታያት በጣም ስሜታዊ ሆናም ስለነበረ መነሳት ያቀታታል። እነ ደረጀና ማርታም አንድ ላይ ሳሎን ላይ ቁጭ ብለውም ነበር ያሉት። ሁሉም አንድ ላይ ተሰብስበውም ነበረ። በዚሁም አጋጣሚ ሰላም ዳጣን ስታይ ዳጣን ለመአቀፍና ልጇን ለመሳም እንግዲህ በጣም ቸኩላ ስለነበረ ከሶፋ ላይ መነሳት ያቀታታል። ተናልሳም ትወድቃለች። ወይዘሮ ማርታ በጣም ደንግጣ ወይኔ ሰላም ነው አመመሽ እንዴ በማለት ደረጀም እንግዲህ ነገሩን ያውቃል። ነገር ግን ችግር ሊፈጠር ነው በማለት ቶሎ ብሎ አሁን ወደ መኝታ ክፍል መሄድ አለባት፣ የማይሆን ተሆነ ዶክተሩ ይጠራል በማለት ነይ ዳጣ ቆይ ደግፈናት ወደ መኝታ ክፍል እንውሰዳት በማለት ቀጥታ ወደ መኝታም ክፍል ይወስዷታልም። እባክሽ ሰላም ራስሽን ጠብቂ ተቆጣጠሪ በማለትም እያላትም ነበረ። እሷ ግን ልጄን ዳጣን አገኘው እያለች ስማም አልጠግብ ናፍቆቷ አልወጣም ብሏታል። በዚሁም አጋጣሚ ደረጀ ሂድ በቃ አሁን እኔ ዳጣ አለችኝ እኔና ዳጣ እዚህ እንቆያለን ብለው ይሉታል። እሱም እንግዲህ ውስጡ በጣም ስለተረበሸ ትነግራት ይሆን ምስጢር ይወጣ ይሆን በሚለው በጣም ተረብሾም ነበረ። እባክሽ ሰላም ራስሽን ጠብቂ ብሎ ደጋግሞ ይላታል። በዚሁም አጋጣሚ ነይ ሱቅ ልላክሽ ብሎ ይላታል ዳጣን። በዚህ ጨለማ ሱቅ አትሄድም ምንድነው የምትፈልጊው ብላም ትላታለች። እኔ ምንም አልፈልግም እንዲያውም እኔና አንቺ ኩሽና ሄደን ምግብ እንስራም ብላም ትላታለች። እንደዚህ ሆነሽማ አትሰሪም ምን ሆነሽ ነው በቃ ቁጭ በሉ በማለትም እሱም ወደ መኝታ ክፍሉም ሄዶም ነበረ። ወደ መኝታም ክፍል ደክሞትም ስለነበረ እንግዲህ ወይዘሮ ማርታ እዛም ነበረች። ቢጃማም አውጥታ ትሰጠዋለች። በዚሁም አጋጣሚ ደከመ ካደል የዛሬው ቀን በጣም ልዩ ነው በማለት አንድ ነገር እስቲ ልንገርህ በማለት እያወሩም ነበረ። ለምንድን ነው ኤቢንና ናታንን የማንድራቸው? ለምንድን ነው ለናታን አባት የማትደውልለት እያለችም ስትጠይቀው ነበረ። በዚሁም አጋጣሚ አርጁ ኤቢን እንደሚያስቸግራት እንግዲህ ለደረጀ ትነግረዋለች። ደረጀም ይህ ከዚህ ፊት የታሰረው እስር እሱን አላሰለጠነውም ማለት ነው። እሺ ችግር የለውም ለፖሊስ አመልክቼ ያስጠፈንገዋለሁ በማለት ውሳኔም ላይ ደርሰዋል ማለት ነው። ናታን መቼም ቢሆን ኤቢን አይወዳትም። ሴት ልጅ እወድ ካለው አግባኝ አፈቅር ካለው ማለት ደግሞ በሴራችንም ህገ ወጥ ነው ብሎም ይላታል። ይህን ማን ያውቃለሁ ያደግኩበት ነው ባህላችን ነው እኔም አውቃለሁ ጥሩ እንዳልሆነ፣ ግን እሷ በቃ ወደደችው። ኤቢ ደግሞ ማንንም አትሰማ ታውቃታለ። እሷ ያለችው ነው እንጂ እኛ ያልነውን መቼም እሺ አትልም። ሁሌ ፍጥጥ ነው ታውቃታለህ ካደለ? ለምን ደረጀ እንዲያውም አንተ ተወው በቃ እኔ ከናታን አባት ጋር አውርቻለሁ በማለት ውሳኔም ላይ ትደርሰዋለች። ሰላም እንግዲህ ዳጣት አልመጣች ምግብ አልሰጣችሁም በማለት ቤተሰቡን በችጋር ልጨርሳቸውም ወስናለች። ልጄት አልመጣች ሰላም ዳጣት አልመጣች ምግብ ዛሬ ቁርስ የለም በማለትም ወስናለች። በዚሁም አጋጣሚ እነ ኤቢ እነ ናታንና እነ ውሃ ጠረጴዛ ላይ ተደርድረው ቁርስ እየጠበቁም ነበረ። ለምንድን ነው ሰላም ዛሬ ቁርስ የማታመጣልን ብላም ትላለች ኤቢ። ሰላም
ዳጣ ታልመጣች ዛሬ ቁርስ አይመጣም አትበሉም ብላናለች። ዳጣ ምንድነች? ምን አገባኝ ስለ ዳጣ? ከመቼው ወዲህ ነው ደግሞ ሰላም እንደዚህ ማለት የጀመረችው? በማለት ስሜታዊ ሆናም ትነሳለች። በዚሁም አጋጣሚ ናታንም ይመጣል። ናታንም ሲመጣ አየክ አይደለ እኔ ታልመጣው ምግብ እንዳይቀርብ በማለትም ደግሞ ወሰነች። እቺ ዱርዬ ብላም ትላለች ስሟን ለማጥፋት። ማነች? ዳጣ ነቻ። ከሷ ሌላ ዱርዬ አለ ብላም ትለዋለች። አይ እሷም ላትሆን ትችላለች አይደለችም ብሎም ይመልስላታል። ቀጥታ ወደ ኩሽና ማምረታም ነበረ። ለምንድን ነው ዛሬ ምግብ የማይቀርብልን ብላም ትላታለች። በአጋጣሚ ውሃ እዛ ቁጭ ቆማ እየበላችም ነበረ። ዳጣ እየመጣች ስለሆነ አብራችሁ ትበላላችሁ ብዬ ነው ብላም ትላታለች። እኔ ስለ ዳጣ ምን አገባኝ? ተመቼው ወዲህ ነው ደግሞ ዳጣ መጠበቅ የጀመርሽው? በማለት አንዳንድ ምላሾችን ትመልስላታለች። አንቺና ዳጣ የሆነ ችግር አለባችሁ፣ ከዚህ ቤት አልወጣችሁ መቼም ሰላም አይፈጠርም በማለት አንዳንድ ኃይለ ቃሎችንም ስትመልስላትም ነበረ። በዚሁም አጋጣሚ እንዲያውም ይችን ዳጣን በተኛችበት አንቄ ገላታለሁ ብላም ትላታለች። ምን አልሽ? አዎ ልድገምልሽ፣ አንቄ ገላታለሁ ብላም ትላታለች። ሰላምን በጣም ስሜታዊ ስለነበረች አንቺ ባለጌ ስዳደግ በማለት በጥፊ ታጮላታለች ማለት ነው። አንቺ ነሽ እኔን መታሽኝ፣ ይህን ሁሉ ያደረሰኝ አባዬ ነው፣ ደረጀ ነው። እሰራልሻለሁ፣ መውጣት አለባችሁ፣ ሁለታችሁም ከዚህ ቤት ትወጣላችሁ በማለትም እንግዲህ ስሜታዊም ሆና ወታም ነበረ። ውሃ ደንግጣ እንግዲህ ተሯሩጣ ወደ እነ ኤቢ ጋም ነበር የሄደችው፣ ናታን ጋ ነበር የሄደችው። ዳጣም እንዳጋጣሚ መታ ጠረጴዛ ቁጭ ብላ እንግዲህ አንቺ ታልመጣሽ ምግብ አትሰጡም በማለት እንግዲህ ዛሬ ላይ ተቀጥተናል በማለትም ይላታል። እሷም ቀጥታ መታም ነበረ። ደውሎም እንግዲህ እንድትመጣም ብሏትም ነበረ። በዚሁም አጋጣሚ ውሃ ሰላም ኤቢን ስትመታ በጣም ደንግጣ ኤቢ እንደዚህ ሆና ሰላም ኤቢን መታቻት፣ በጥፊ መታቻት በማለት ትነግራቸዋለች። በጣምም ይደነግጣሉ። እውነትሽን ነው ይቺ ልጅ እኮ አላምናትም በማለትም ይላሉ። ነገር ግን አዎ መታቻት እሷ እኔ እንደዚህ እገልሻለሁ ብላ ስትላት በጥፊ መታቻት ብላም ታወራለች። በጣም ደንግጠው ስለነበሩ ተሯሩጠውም ይሄዳሉ። ነገር ግን ኤቢ በጣም ተናዳ ስለነበረ ቀጥታ ወደ ክፍሏም ነበር የሄደችው። እነ ደረጀ ቤት የሉም ነበር እንዳጋጣሚ። ልክ ወይዘሮ ሰላም እንደመጣች ቀጥታ ተከታትላ ከኋላዋ ወደ እናቷ ጋር ትሄዳለች። አይሽ አይደል ፊቴም ብላም ፊቷን ታሳያታለች። ወይዘሮ ሰላም በጣም ትደነግጥና ምንድን ነው ፊትሽ? ማን ነው የመታሽ? ዳጣ ነች አይደል ብላም ትላታለች። ማን ነው የመታሽ? ያ ዱርዬ ወደዚህ ሰፈር መጥቶም ነበር ትላታለች። አይ አልመጣም፣ እሱ ቢመጣም እንደዚህ አይጎዳኝም ብላም ትመልስላታለች። እና ታዲያ ማን የመታሽ? ዳጣ ነች ያው በይው ብላም መለሰችላት። በዚሁም አጋጣሚ ዳጣ አንቺን ጨክና መታችሽ? የመታችሽ ሰላም ነች በፍጹም በማለት ማመን ያቅታታል። እንዴት መታችሽ? ሰላም ይቺ የኛ ሰላም እስከ ዛሬ ድረስ ከውሃ የበለጠ ረባሽ የለም። እስከ ዛሬ ድረስ ስትኖር ውሃ ላይ እጇን አንስታባት አታውቅም። አንቺ ምን ብታደርጊያት ነው የመታችሽ? ብላም ትላታለች። ይኸውልሽ ዛሬም አታምኑኝም ወይ ራሴን አጥፍቼ እገላለሁ። እናንተ እነሱን እንጂ እኔን አታምኑኝም። አሁንም ቢሆን ዳጣና ውሃ ሰላም ከዚህ ቤት መውጣት አለባቸው ብላም ትላታለች። ዳይፐር ቀይራ እንዳሳደገችሽ አትርሺ፣ እሷ አንቺን እንዳሳደገችሽ አትርሺ። ስለምትኮራብሽ ነው የመታችሽ። የሚጠላሽ ሰው ቢሆን እንኳን እጁን አንስቶ ሊመታሽ ቀናም ብሎም አያይሽም ነበረ። ስለዚህ ስለምትወድሽ ነው፣ ሂጂ እባክሽ በማለትም እንግዲህ እንደገና ወደ ራሷ ተመልሳ አውርታለች ማለት ነው። በመጨረሻም ግን ሰላም ለምን አንቺን እንደመታችሽ እኔ መጠየቅ አለብኝ፣ እጠይቃታለሁ በማለትም ውሳኔ ላይ ደርሳለች ማለት ነው። እነ ደረጀም እንግዲህ አንድ ቤት ናታን፣ ደረጀ፣ ዳጣ ሆነው ተሰብስበውም ስለ ጠንቋይ ቤት ታሪክም እያወሩም ነበረ። እኔ እንዲያውም አንድ ታሪክ አውቃለሁ እያለች ዳጣም ስለ ታሪኩ ስትነግራቸውም ነበር። እነሱም በጣም ተገርመውም እያዳመጧትም ነበረ። በዚሁም አጋጣሚ ሰላም በር ላይ በጎን ቆማ እንግዲህ በጣም ተደስታ ደረጀ እያለች ስትጠራ ዳጣ አባትሽ መሆኑን ብታውቂ ደረጀ ባላልሽው ነበረ እያለች እሷም እንደማታውቅ ሆናም ስታወራም ነበረ። በዚሁም አጋጣሚ ዳጣ ስታወራ ሰላም በጣም ደስተኛም ሆና በር ላይ ቆማም ስታዳምጣትም ነበረ። በስተመጨረሻም በእጇ ነይ ብላም ትጠራታለች። ዳጣም በሉ እንግዲህ እኛም ተጠርተናል በማለት ቀጥታ ወደ ሰላምም ትሄዳለች።
ቀጥታም ወደ ውጭ ወጥተው ፎቶም እየተነሱም እያለ ለምንድን ነው ግን የቤቢ ሻወር ፎቶ ማትነሺው ብሎ ይላታል ናታን ሰላምን። አይ እኔ ከዳጣዬ ጋር ነው የምነሳው በማለት እሷም ስሜቱን እየነገረችው ነበረ። በዚሁም አጋጣሚ ፎቶ እያነሳቸው እያለ ዳጣም ስታሾፍበት ነበረ። አንቺ ዳጣ ለምንድን ነው ናታንን እንደዚህ የምትይው እያሉ ደስ ያለ ጨዋታም ሲጫወቱም ነበረ። እንዲያውም እኔ አንተ እያለች አንዳንድ ነገሮችንም ስታሾፍበትም ነበረ። በዚሁም አጋጣሚ ሰላም ናታንዬ አንተ እነሱን ዝም በላቸው አትስማቸው እሺ እያለችም ስትለውም ነበረ። ናታንም እንግዲህ አንቺ ዳጣ እንግዲህ ተስተካክለሽ ቁሚ አታሹፊ እያለም ሲላትም ነበረ። ፎቶም በደንብ አንሳን አንተ በደንብ ፎቶውን አንሳን እያሉ እየተነጋገሩም እያለ በዚሁም አጋጣሚ በጣም ነው የምታምሩት፣ እንዲያውም እናትና ልጅ ነው የምትመስሉት ብሎም ይላቸዋል። እውነት እናትና ልጅ እንመስላለን በማለት የተሰማትን ስሜት እያወጣች እያለ በስተመጨረሻም ሳታውቀው እናነን እኮ እናትና ልጅ ነን ብላም የተደበቀው ምስጢር ወጣ ማለት ነው። ውድ ቤተሰቦቼ ደረጀን ሲሳ